ምንተስኖት መኩሪያ እባላለሁኝ። በአሁኑ ሰዓት አዲስ በተደራጀ የሲዳማ ክልል ወጣቶች ፌዴሬሽን ወጣቶችን ለማገልገል በፕሬዝዳንትነት እድል ያገኘ ወጣት ነኝ። በግል ስራ ላይ ተሰማርቼ እንቀሳቀሳለሁ። የሃይስኩል ትምህርቴን የተማርኩት በሐዋሳ አዮሌ ትምህርት ፕሮጀክት ውስጥ ነው። የመጀመሪያና ሁለተኛ ዲግሪን እዚሁ ሐዋሳ ነው የተማርኩትኝ። አንድ ሁለት መጽሐፎች አሉኝ። የመጀመሪያው መጽሐፍ ስውር ቁልፎች ይሰኛል። ብዙዎች ይሄን መጽሐፍ የሚያውቁት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ማህበራዊ ትስስር ድረገጻቸው ላይ ባጋሩ ሰዓት ነው። ሁለተኛው መጽሐፌ ደግሞ በወጣትነት ህይወት፣ በወጣትነት ፍልስፍና፣ በወጣትነት እሳቤ ላይ ትኩረቱን ያደረገ የተዘነጋ እውነት የተሰኘ መጽሐፍ አለኝ። ከዛም ባሻገር ደግሞ ማህበራዊ ኃላፊነቱን የሚወጣ በተለያዩ በጎ አድራጎት ስራዎች ይሳተፋለሁኝ። እንደዚህ አይነት እንቅስቃሴዎች ያስደስቱኛል። የወጣቶች ስብዕናና አመለካከት ላይ አቅሜ የፈቀደውን በጎ አስተዋጽኦ ለሀገሬ ለማድረግ ምጥር አንድ ወጣት ነኝ። ትልቁን ድርሻ ይወስዳል ብዬ የማስበው በህይወቴ ውስጥ እግዚአብሔር የመራኝ መንገድ ነው ብዬ አምናለሁኝ። ሁለተኛው ነገር መሆን የምንፈልገውን ለይተን ማወቅና መሆን ለምንፈልገው ነገር ራሳችንን ማብቃት፣ ማሳደግና ማደራጀት ህይወታችንን ምንመራበት የህይወት እሴትና መርህ በጣም ወሳኝ ነው ብዬ አስባለሁ። የወጣትነት እድሜ ብዙ ጊዜ አለን፣ ብዙ አማራጭ አለን፣ ብዙ ምርጫ አለን፣ በብዙም ተፈላጊ የምንሆንበት እድሜ ነው። ነገራስን ሆነው ማግኘት ከሚፈልጉበት መዳረሻ አንጻር ደግሞ የወጣትነትን እድሜና ህይወት እየገሩ ጊዜንና እድልን በአግባቡ እየተጠቀሙ መሄድ ምናልባት በወጣትነት እድሜ ከዚህም በላይ ብዙ ነገር መስራት ያስችላል ብዬ አስባለሁ። ምናልባትም ሌላኛው ደግሞ በጎ ነገር ነው ብዬ ማስበው በህይወቴ የተጠጋዋቸው ሰዎች አንድ እርምጃ ከኔ የቀደሙ ከኔ የተሻለ ነገር ያዩ እውቀትም ኤክስፒሪየንስም ያላቸው ከኔ የተሻሉ ሰዎች ዙሪያ ላይ ያሉ ከነሱ ማገኛት ከነሱ መማረው ነገር ህይወትን በተሻለ መልኩ እንዳያደርገኛል። ከዛም ውጪ ቅድም እንዳልኩት ህይወታችንን ሆኖ የምናገኘው ጊዜያችንን ኢንቨስት የምናደርግበት ነው ብዬ አስባለሁ። ስለዚህ ጊዜን የምሰጠው ነገር ህይወት የሚሰራበት ነው። ስለዚህ በወጣትነት እድሜ ጊዜን የሰጠዋቸው ነገሮች የዛሬውን እድሜን በዚህ መልኩ ሰርቶታል ብዬ አስባለሁ። ከዛ ውጪ ማንበብ ያስደስተኛል፣ መማር ያስደስተኛል፣ ከኔ የተሻሉ ሰዎችን መስማት ያስደስተኛል። ምናልባትም በመጣውባቸው መንገዶች በእነዚህ ነገሮች የተደራጀና የተሰራ የተዋቀረ ማንነት ይመስለኛል ይሄንን ፍሬ እንዳፈራ ያደረገኝ። እንግዲህ የሲዳማ ክልል ወጣቶች ፌዴሬሽን ወይንም እንደ ሀገር አቀፍ ፌዴሬሽን አለ የወጣቶች ኃላፊነት ከተረከብን አንድ ወር ነው። ስለዚህ ፌዴሬሽኑ ትልቁ ኃላፊነት በትክክልም የወጣቶችን የኢኮኖሚ የፖለቲካና ማህበራዊ ተጠቃሚነት ማረጋገጥ ነው። ወጣቶች ደግሞ በማህበራት በክለባትና ክበባት የተለያዩ የወጣቶች አደረጃጀት አለ። ፌዴሬሽኑ እነዚህን ወደፊት የማስኬድ የማንቀሳቀስ ኃላፊነት ነው ስራ ነው ያለበት። ከመጣንም በኋላ በከፍተኛ ደረጃ የማይንድ ሺፍት ስራ ያስፈልጋል ብለን ስለምናምን አዲስ የመጣን መሪዎች እንደ ክልላችንም በስራ ባህል ጉዳይ ሊሆን ይችላል፣ ስለ ስራ ያለን አመለካከት የወጣቶችን ስብዕና ከመገንባት አንጻር አንዱ እንደ ፌዴሬሽን ትልቁ ስራው የወጣቶች ህይወት ላይ ትኩረት አድርጎ ስለሚሰራ ከመጣንም በኋላ እንደ ፕሮጀክትም ባቀርነው እቅድ ውስጥ ከፍተኛ ስራ እንሰራለን ብለን የምናስበው የአመለካከት ለውጥ ግንባታ ላይ ነው። ስለዚህ ወጣቶች ያላቸው አመለካከት እቺ ሀገር ነገ ሚኖራትን እጣ ፈንታ ስለሚወስን ስለ ፖለቲካው፣ ስለ ኢኮኖሚ፣ ስለ ማህበራዊ ጉዳይ ወጣቶች ምንድነው ያላቸው አመለካከት ወደ ተሻለ ቦታ ማድረስ ነው። ሁለተኛው ነገር ወጣቶች አሁን በትክክልም እውነተኛ ነገር የሚፈልጉበት እድሜ ነው። እኔም ገለልተኛ ሆኜ በራሴ በግሌም አሁንም ፌዴሬሽኑ ገለልተኛ ሆነው የሚሰራበት አንዱ ወጣቶች እውነተኛ ነገር ፈልገዋል። ወጣቶች በስማቸው የሚደረግ ብዙ እንቅስቃሴ አለ። በባለቤትነት ስሜት ግን ኢንጌጅ ሲያደርጉ አታይም። ስለዚህ ደስተኞች አይደሉም ወይም አያውቁት። ስለዚህ በስማቸው የሚደረግ ብዙ ነገር የምርም ወጣቶቹን ይጥቀም አይጥቀም አብረን በምናደርገው ጉዞ ውስጥ በትዝብታችን ያየነው ወጣቶች ደስተኛ አይደሉም። ስለዚህ አብሮ ለመሳተፍና አብሮ ለመሄድ የወጣቱን ኃይል በእያንዳንዱ ነገር አሳታፊ አድርገን መሄድ ካልቻለን አስቸጋሪ ስለሚሆን ፌዴሬሽኑ ሌላኛው ስራ በትክክልም ከሚባለው ከሚወራው ባሻገር በተግባር የወጣቶችን ተጠቃሚነት በሁሉም ዘርፍ ማረጋገጥ መቻል ነው። ስለዚህ እዚህ እስከተቀመጥን ድረስ በትክክልም የሲዳማ ክልል ወጣት መጠቀም ያለበትን ነገር እንዲጠቀም
በብልሹ አሰራርና ስነ ምግባር ደግሞ ጥሩ ዕውቀትና አቅም ያላቸው ለተገፉ ወጣቶች ድምጽ መሆን የነሱን ዕውቀትና አቅም ክልሉ ወደሚጠቀምበት ደረጃ ማምጣትና በትክክልም ገለልተኛ ሆኖ መንግስት ጋር ያሉ በጎ ሐሳቦችና ለሀገር ለማህበረሰብ አሻጋሪና ጠቃሚ የሆኑ ነገሮችን ወደ ማህበረሰብ በመካከል ብሪጅ ሆኖ ማድረስ ነው። ከዛም ደግሞ ወደ መንግስት መምጣት ያለባቸውን የወጣቱን ድምጽ ለመንግስት ማሰማት ነው። ፌዴሬሽኑ በዋናነት ይህን ስራ ነው የሚሰራው። ወጣትነት ዘርፈ ብዙ አማራጭና ምርጫ ያለው እድሜ ነው። ያንን የሚያሳየኝ ፍልስፍናዊ ሐሳቡ በወጣትነት ሁደትና ህይወት ውስጥ ወጣቶች አንዱ ባይሳካላቸው በአንደኛው ምርጫና እድል ያላቸው ወጣቶች እንደሆኑ ለማመላከት ይመስለኛል። ነገር ግን በኔ እይታና በተለይም ደግሞ ፉሊ መጻፌ ስለ ወጣቶች ህይወት ስለሚተርክ ወጣትነት አንድም ነገን መዳረሻ አውቆ እዛ ጋር ለመድረስ ባለ እድሜ ባለ ኢነርጂ ባለ ጊዜ ባለ ምርጫና አማራጭ ሁሉ ባለ መፈለግም ጭምር ወጣቶች ይህንን ተጠቅመው ነገ መሆን የሚፈልጉትን ለመሆን ራሳቸው ላይ የሚሰሩበት ነው። ሁለትም የነገን ኃላፊነት ተላብሰው ዛሬ ላይ ነገያቸውን የመስራት እድሜ ነው። እሱም ብቻ አይደለም፣ ህይወት ምርጫና ውሳኔ ነው። ህይወት የምርጫና የውሳኔ ውጤት ስለሆነ የምንመርጠውና የምንወስነው ነገር የነገኛነታችንን የሚገድብና የሚወስን ስለሆነ ወጣትነት ደግሞ ብዙ ምርጫ ያለበት እድሜ ነው። የተሻለውን መምረጥና ብልጭ ያለውን ምርጫ እየመረጡ የላቀ ህይወት ለመኖር ጉዞ መንደርደሪያ የሚደረግበት እድሜ ነው ብዬ አስባለሁ። በምኞታችን የምናስባቸው በህልማችን የምናያቸው ለመሆን የምንናፍቃቸውን ነገሮች ለመሆን እድሉም አቅሙም ብዙ ኃይልም ደግሞ ሊረዳን የሚፈልግበት እድሜ ነው። እንግዲህ ነገ መሆን የምንፈልገውን ሁሉ ለመሆን መሰረት የምንጥልበት እድሜ ይሄው እድሜ ነው ብዬ አስባለሁ። ነገር ግን ነገ የምንመኘው ዓለምና ነገ መኖር የምናስበው ህይወት የምኞታችን ውጤት ሳይሆን ለምኞታችን ዛሬ ላይ የምንሰራው ነገር የሚወስነው እርምጃ ነው ብዬ አምናለሁ። ስለዚህ ወጣትነት አንድም ነገር ተረካቢ ለመሆን ራስን ማብቃት ነው። ሁለትም ደግሞ ነገን ዛሬ ላይ መገንባት ነው ብዬ ነው ማምነው። ስለዚህ ወጣትነት ምናልባትም የመጣውበትን ጉዞም ሳስበው እዚህ ጋር ለመሆን በህይወት የወሰንኳቸው ውሳኔዎች፣ ምርጫዎች የፍቅር ህይወት ምርጫ ነው፣ ውሳኔ ነው። እምነት ምርጫ ነው፣ ውሳኔ ነው። ጓደኝነት ምርጫ ነው፣ ውሳኔ ነው። እያንዳንዱ ነገር ምርጫና ውሳኔ ነው። ነገር ግን ወጣትነት ባለ ብዙ ተፈላጊነት፣ ባለ ብዙ አማራጭ፣ ባለ ብዙ ምርጫ እድሜ ነውና ኮንሺየስ መሆን የተሻለውን መምረጥና ማስተዋል በእጅጉ ደግሞ የሚፈልግ እድሜ ነው በእኔ እምነት። አሁን እንግዲህ አንዲት ሀገር የነገ ዕጣ ፈንታዋና ዛሬ ላይ የምታደርገው ጉዞ ከቃልም ባሻገር በተግባር በወጣቱ ማንነት ላይ የተመሰረተ ነው ብዬ አምናለሁ። ያችን የነገዋን ሀገር እንደ ሲዳማም ክልል እንደ ኢትዮጵያም እንደ አፍሪካም እንደተነሳው እናስብ ቢባል ዛሬ ላይ ያሉን ወጣቶች ያካበቱትን ዕውቀት ያላቸውን ስብዕናና አመለካከት መስሎ ነው የሚታየኝ። አፍሪካም ኢትዮጵያ ምንኖርበት የሲዳማም ክልል ከ1.7 ሚሊዮን በላይ ወጣት ያለበት ክልል ነው። በእኔ እምነት ሀብት ማለት ገንዘብ ብቻ ነው ብዬ አላምንም። አሁንም በምሰራው ጊዜ ያንን ነው ለማሳየት መሞክረው። ሰዋዊና ተፈጥሯዊ ሀብት አለን፣ ባህላዊ ሀብት አለን፣ የተማረ የሰው ኃይል ሀብት አለን። እንግዲህ አንዲት ሀገር እነዚህን ሁሉ በአግባቡና በፈርጁ እያዋሃደች ስትሄድ ነው ለውጥ የምታመጣው ብዬ አስባለሁ። የወጣቶች ሀገር ናት። አሁን የምንኖርበትም ሲዳማ ክልል ብዙ ወጣት አለ። አሁን ግን ከቁጥር ስፍር ባሻገር ቅድም ባልኩት የማንነት ስፍርና የማንነት ውቅር የተገነባ ወጣት ሲኖረን አንዲት ሀገር ብዙ ወጣት አላት ማለት ብዙ እድሜ ያላት ማለት ነው ያቺ ሀገር። ምክንያቱም የነገዋን ሀገር የሚያስቀጥሉ አቅም ያላቸው ወጣቶች ባሏት ልክ የነገዋ ሀገር የመቀጠል ነገር አለ። በጣም በሚያሳዝነኝ ሁኔታ አፍሪካንም ኢትዮጵያንም የምንኖርበትንም ክልል ኦብዘርቬሽንህን ተናገር ብትለኝ ያለንን አለማወቅና
ያለንን ደግሞ አክብረን አለመጠቀም፣ ሀብት አድርገን መመንዘር አለመቻላችን ብዙ ነገር እያለን ሌሎች ስለኛ የሚያውቁትን ያህል እኛን ባለማወቅ ደግሞ ሌሎች ሀብቶችን ፍለጋ ወይንም ደግሞ በማይጠቅሙንና በማያሻግሩን ጉዳዮች ታስረን ተይዘን ያለንን ነገር አለን ብለን አለማክበር፣ ያለን ነገር ምን እንደሚያመጣ ምን እንደሆነ ምን መለወጥ እንደሚችል አለመገንዘባችንና እሱን ደግሞ መንዝሮ ሀብት የማድረግ አቅም ማጣታችን ይሄ ሁሉ የምታየው ወጣት የተስፋ ይሄ ሁሉ የምታየው ወጣት የነገ ሀገር የመቀጠል ዕጣ ፈንታ ከመሆን ይልቅ ወጣት ሲባል ሁሉም አይምሮ ላይ የጥፋት ወጣት ሲባል የፍርሃት አይነት ስሜት ነው የሚሰማው። እኔ ጋር ብትመጣ እንደ ፌዴሬሽንም እሱን አምናምንም። ወጣት ማለት ደግሞ ለውጥ ማምጣት የሚችል ወጣት ማለት ነገን መገንባት የሚችል ወጣት ማለት ምን እንዳለውና ማን እንደሆነ ተረድቶ ለውጥ ማምጣት የሚችል ከመጣን በኋላ ዌብሳይቶችን ዴቨሎፕ አድርገናል። ምናልባት በጊዜ ሂደት ይፋ ይሆናል ብዬ አስባለሁ። ዌብሳይቱ አንዱ የወጣቶችን ፍላጎት ያሟላል ብዬ አስባለሁ። ሁለተኛ ከመጣን በኋላ የሰራነው አንዱ እንደ ፕሮጀክት የፈጠራ ሙያ ያላቸውን ወጣቶች በጣም በኃይል ማገዝ ፍላጎት አለን። የጓደኛ ኢንስፓይሬሽን ነው። እጅግ በጣም ወጣት ልጅ ነው። ጥሩ እውቀት ያለው ልጅ ነው። ሲዳማ ያለውን ሀብት ወደ ኢንተርኔት ዓለም ነው ያመጣው። ስለዚህ ከዚህ በኋላ ሲዳማ ውስጥ ያለውን ሪሶርስ ማወቅ የሚፈልግ የትኛም ሰው ያንን አፕሊኬሽን ተጠቅሞ መጎብኘት የሚፈልገውን ቦታ መጎብኘት ይችላል። እሱ ብቻ አይደለም፣ ወጣቶቹ የሰሩትን ፈጠራ ተጠቅመው መንግስት የቱሪዝም ኢንዱስትሪ ላይ ፎከስ አድርጎ መስራት ይችላል። ደግሞም የፌዴራሉን መንግስት ትኩረት ስበን ያለንን ሀብት አሳይተን እሱ ላይ ቫልዩ አድ አድርገው ትልቅ ስራ እንዲሰሩ ማድረግ ይችላል። እንግዲህ ይሄ ሁሉ ነገር ሲሰራ የነበረው በወጣቶች ነው። ስለዚህ ወጣት ብዬ ሳስብ ለኔ ሀብት ነው። 1.7 ሚሊዮን የሲዳማ ወጣት እንዳለና የሱ ኃላፊነት እጄ ላይ እንዳለ ሲሰማኝ እንዴት አድርጌ ይሄንን ወጣት ብጠቀመው ነው ለውጥ የሚያመጣው የሚለውን ነው ማሰው። ስለዚህ ለኔ በረከት ነው፣ ለኔ ትልቅ ብሌሲንግ ነው። ነገር ግን እሱን ማወቅና በአግባቡ መጠቀም በእጅጉ ያስፈልጋል። መሪነት እኔ ሁሉን ነገር ይወስናል ብዬ አምናለሁ። በየትኛውም ዘርፍ ያሉ ሰዎች ቤተሰብን ከመምራት ጀምሮ ሀገርንና ሕዝብን የመምራት የማስተዳደር እድል የተቸራቸው ሰዎች አንድ መሪ ምን ችግር እንዳለ መረዳት፣ ምን ሀብት እንዳለ መገንዘብ፣ የት እንዳለ ያ ሪሶርስ መገንዘብና ይህንን ነገር አቀናጅቶ ለታለመለት ዓላማና ሊደረስ ለተፈለገው ግብና ራዕይ እውን መሆን ይህንን ነገር መጠቀም ሲችል ወጣቱን ጨምሮ ሌሎች ሀብቶቻችን ወደ ስራ ዓለም ውስጥ ማስተጋባት እንችላለን ብዬ አስባለሁ። በባህሪው አሉታዊ ነገር ከአዎንታዊው ነገር ይልቅ የመጨው አቅም አለው። እንዳለመታደል ሆኖ ሰዋዊ ስነ ልቦና ውቅራችንም በጎን ነገር ከማድመቅ በጎን ነገር ወደፊት ከማውጣት በጎን ነገር ከመተባበር ይልቅ ለአሉታዊ ነገሮች በጣም የሰው ልጅ ስነ ልቦና ቅርብ ነው። ከዚህ በፊትም ተናግሬያለሁ። መልካም እያደረጉ የሚለፉ ሀገራቸው እንዲለወጥ ቅን ሀሳብ ያላቸው ማህበረሰብን ማሻገር የሚችል ራዕይና አቅም ያላቸው ብዙ ወጣቶችን ተገናኝቻለሁ በነበረኝ ቆይታ። እኚህን ወጣቶች ማህበራዊው ሚዲያ ያውቃቸው። እነዚህ ወጣቶች ደግሞ ወደ ማህበራዊ ሚዲያ የመምጣት ነገር ላይ ብዙም ጎበዝ አይሆኑም። አሉታዊ ነገር ደግሞ አሉታዊ ኢነርጂ ያላቸው ሰዎች ደግሞ ማህበራዊ ሚዲያን የመጠቀም እድላቸው በጣም ሰፊ ነው። ቅድም እንደተናገርኩት ደግሞ የሰው ስነ ልቦና ውቅሩ በራሱ ወደ አሉታዊና ወደ ኔጌቲቭ ነገር ያደላ ስለሆነ በጎውን ነገር ወደፊት እንዲወጣ ከመከተልም ከማስጮህም ያንን ነገር ደግሞ ከማስተጋባትም ይልቅ መጥፎ ነገር ትኩረታችንን በጣም ይስባል። የሰዎች ባህሪ ነው ብዬ አስባለሁ። እሱ ነገር ቅድም ያነሳህልኝ ነገር ሚዛኑን እንዲስት አድርጎታል። ስለዚህ እነዛ ወጣቶች እንዲደበቁ ሀሳብ ያላቸው ጠቃሚ ነገር የሚሰሩ በሚገርም ሁኔታ መንግስት ከሚያደርገው የመልካም ስራ ጎን ለጎን ባልተናነሰ ሁኔታ በየቦታው የሚለፉ በየቦታው የሚደክሙ እኔም 12 ዓመታት በጎ ነገር ስራ ስለቆየው እነዚህን ወጣቶች በጣም አይቻቸዋለሁ አሉ። ግን ማህበራዊ ሚዲያ አያውቃቸውም። አሁን የብዙ ሰው ቀልብና ትኩረት ደግሞ ማህበራዊ ሚዲያ ላይ ነው ያለው። ማህበራዊ ሚዲያ ላይ ያሉ ሰዎች ደግሞ ጥቂቶች፣ ሁሉንም ማለት አልችልም፣ ምን ፈየዱ ለማህበረሰባቸው ስትል እዛ ገጠር ሆኖ ከሚደክም ወጣት አንጻር ለማህበረሰባቸው አንዳች በጎ ነገር ያላበረከቱ ሚዲያውና እኛ ደግሞ አሉታዊውን ነገር እየተከተልን ከፍ የማድረግ ዝንባሌያችን ወደ ላይ ስላወጣቸው ወጣት ሲባል ወዲያው አይምሯችን ላይ የሚመጣው ምስል ደግሞ የነዚህ ሰዎች ድርጊትና የነዚህ ሰዎች ስራ ነው። ስለዚህ እነዚህን ሰዎች ከፍ ያደረግነው እኛ ላሉታዊ ነገር ያለን ተከታይነትና
ላሉታዊ ነገር ያለን ዝንባሌ ነው። እሱን ባጀገነው ቁጥር ለማህበረሰብ የሚጠቅሙ ሰዎችን ዲስካሬጅ እያደረግን ነው የምንሄደው። ስለዚህ ሚዛኑን መጠበቅ ሁሉ ጊዜ አስፈላጊ ስለሆነ ብዙ የሚለፉ ብዙ የሚደክሙ እቺን ሀገር ያፈርሳሉ ወጣቶች ተብሎ ከሚሰጋው በላይ እየገነቡ እንደሆነ በስም መጥራት የምችላቸው ብዙ ወጣቶች አሉ። እነሱን ከፍ የማድረግ እነሱን የማውጣት ለነሱም ያለኝ ሰጀሽን ደግሞ ወደ ማህበራዊ ሚዲያ መጥተው ያላቸውን በጎ ነገር እንዲያቀርቡና ክፉ ነገር ደግሞ እንዲከስም የነሱ አስተዋጽኦ የሚያስፈልጋል። የኔም እይታ ተቀራራቢ ነው። ምናልባት አፍሪካውያን ስልጣኔን ፈጥረን አስበን ተፈላስፈን መርምረን ሳይሆን ብዙ ሳንደክም ስልጣኔ እንደ ጎርፍ ድንገት እንደመጣብን አስባል። ያ ሲሆን ደግሞ እንዴት ማኔጅ ማድረግ እንዳለብን እንዴት መጠቀምና ለምን መጠቀም እንዳለብን በቅጡ እንዳንረዳ አድርጎናል። እንግዲህ ቴክኖሎጂው ስልጣኔው ከዚህም በባሰ ፍጥነትና እድገት እንደሚቀጥል ብዙ ነገር ያሳያል። ትልቁ ነገር ያንን መሸከም የሚችል ስብዕና ያንን ነገር በአዎንታዊ መንገድ መምራት የሚችል አቅምና ዕውቀት ማዳበር አስቀድሞ ከኛ ይጠበቃል። ምናልባትም በአፍሪካ ፖለቲካ ውስጥም ጭምር እነዚህ ማህበራዊ ሚዲያዎች ከሰጡት በጎ ነገር ይልቅ ህዝብ በጥላቻ ህዝብ እርስ በርስ እንዲጠላላ ያደረጉት አስተዋጽኦም ቀላል የሚባል አይደለም። እንግዲህ ዋናው ምክንያትና መንስኤ ነው ብዬ ማስበው እድሎችንና ቴክኖሎጂዎችን ስልጣኔዎችን በእውቀትና በጥበብ የመምራትና የመጠቀም አቅም ማነስ፣ በእውቀትና በእውነት እንዲሁም ደግሞ በማስተዋል ከመጠቀም ይልቅ የስሜት ነገር ያይልብንና ደግሞ ብዙ ጥፋቶችን እያመጣ ነው። ሁለተኛው ነገር ሀገራችንም ማዕቀፍና ፖሊሲ ያለመኖሩ ሜዳው ለሁሉም ሰው ክፍት ነው። እንዴት መጠቀም ለምን ዓላማ መጠቀም እንዳለበት ማንም ሰው አያውቅም። ስለዚህ እንደ ሀገርም በፖለቲካው ያመጡት ቀውስ ቀላል አይደለም። ምክንያቱም አሁን በብዙ ሚሊዮን የሚቆጠር ህዝብ እነዚህን የኢንተርኔት ተጠቃሚ የሆነን ያለው ቴክኖሎጂም ዘመንም ስልጣኔም አይጠላም። ስለዚህ የተሻለ ነው የሚሄደው፣ ከዚህም በላይ እየረቀቀ ነው የሚሄደው። ያንን ግን እንዴትና ለምን መጠቀም አለብን የሚለውን ነገር ለትውልድ በደንብ መሰራት አለበት። ሁለተኛው ነገር ሁለቱም መጽሐፎች ላይ ለመዳሰስ የሞከርኩት ማህበራዊ እሴቶቻችንም የእምነት እሴቶቻችንም አይነኬ መሆን አለባቸው፣ የማይደፈሩ መሆን አለባቸው፣ ቀይ መስመራቸው መከበር መቻል አለበት። ሶስተኛው ነገር ትውልድ ክስተት አይደለም፣ በእኔ እምነት በቅጽበት የሚመጣ አይደለም፣ የብዙ ሰበዞች ስብጥር ድምር ውጤት ስለሆነ ከቤተሰብ ጀምሮ ማህበረሰብ፣ ትምህርት ተቋሞቻችን፣ መንግስት ያለው ነገር ሁሉ ትውልዱን በመልካም ስነ ምግባር መምራት ካልቻለ ወጣቱ ያለውን እድልና ቴክኖሎጂ ለአሉታዊ ነገር መጠቀሙ አይቀሬ ነው። በጎ በሆነ መንገድ ደግሞ ለበጎ ዓላማ ማህበረሰባቸው የተቸገረውን ለመርዳት ኢንተርፕረነር የሆኑበት አሉ፣ ስራ የፈጠሩበት አሉ፣ መረጃዎችን በታማኝነት የሚያደርሱ አሉ። እኚህ ሁሉ በጎ ነገሮች አሉ። ሁሉ ጊዜ ደግሞ ስልጣኔ በመጣ ቁጥር እንደዚህ አይነት ፈተናዎች ራሱን ስልጣኔውን ፌስ ማድረጋቸው ስለማይቀር እሱን በተቻለ መጠን ሊቀነስ በሚችል መልኩ መጠቀም ያስፈልጋል። አሁን የኤአይ ዘመን ነው። ሀገራችንም በራሱ በምታደርገው ፍጥነት ውስጥ ሁለተኛዋ ለመሆን ኤአይ ዩኒቨርሲቲ ያላት ለመሆን ጥረት እያደረገች ነው። ይሄ ሁሉ ሲሆን ግን ቴክኖሎጂን መጠቀም የሚችል ዕውቀት የዳበረ መሆኑ እንዳለ ሆኖ ስነ ምግባርም አብሮ ሊሰራ ይገባል። የሱ ጦት ግን እነዚህን በረከቶች በአሉታዊ መንገድ እንድንጠቀም ያደርገናል። ወጣት ሲባል አንዱ እምነት የሚጣልበት አለመሆን፣ ወጣቱን እንደው ከስሜት ጋር ብቻ የማጣበቅ ነገር ስላለ ወጣቱን በትንሽ ኃላፊነት ጭምር አምኖ አደራ የመስጠቱ ነገር የተለመደ አልነበረም። እንግዲህ የሚፈለገው ደረጃ ባይደርስም እያመሰገኑ ደግሞ ማበረታታት ተገቢ ነው ብዬ ስለማምን አሁን እኔም በጣም ወጣት ነህ የምባል እድሜ ላይ ያለው ነው ኃላፊነት የተሰጠኝ። መሪ በእኔ እምነት በግልም ለተሰጠው ኃላፊነት ራዕይን መሰነቅ የሚችል ሞዴል መሆን የሚችል ሰዎች ወዴት መሄድ ፈልገው አቅጣጫ ሲጠይቁት አቅጣጫ ማሳየት የሚችል ያለውን ችግር ተረድቶ መፍትሄ መስጠት የሚችል ሀብትን ማፈላለግ የሚችል ሲሆን መሪ ለመሆን ብቃት አለው ብዬ አምናለሁ። ከዛ ባሻገር ልምድና የህይወት ጉዞ ደግሞ ለሰው ልጅ በመሪነት ዘመኑ ጥሩ ግብአት ይሆነዋል። አሁን ቅድም እንዳነሳህልኝ ወጣቶች ወደ ኃላፊነት የመምጣት
ነገር በጣም እየተስፋፋ ነው። ያ ደግሞ ትልቅ ነገር ነው ብዬ አስባለሁ። ግን ከዚሁ ጋር አያይዤ እንደኔ ወጣት ሆነው ወጣቶችን የማገልገል በተለይም ደግሞ የወጣቶች የሚል ስያሜ ከተሰጠን አይቀር ወጣቶች የሚያምኑት ለወጣቶች እውነተኛ ድምጽ መሆን የሚችል እድሉን ካገኘን አይቀር ለሀገራችን ግንባታ ተባብረን በምንገነባበት በመካከልም ደግሞ ወጣቶች ማን እንደሆኑ ምን ሐሳብ እንዳላቸው ማቅረብ በምንችልበት መልኩ እኔ የትውልድ ክፍተት አለ ብዬ ስለማምን ጥግና ጥግ ላይ ቆመን መካሰሱ ይብቃና እድል ያገኘን ወጣቶች ደግሞ በትክክል ወጣቱ ጋር ያለውን ኮንሰርን ለሚመለከተው አካል ማድረስ የሚመለከተው አካል ደግሞ ያለውን ተስፋ እቅድና ሐሳብ በጎን ነገር የሚጠቅመውን ደግሞ ወጣቱ ጋር የማድረስ በትክክል ብሪጅ የመሆን ሮላችንን እንወጣ። ያገኘነው እድል የሌሎችም ወጣቶች እድል እንዲሆን ጥሩ የመሪነት ስብዕናና ማንነት አሳይተን ብናልፍ ከዚህም በላይ ደግሞ ወጣቶች ማድረግ ይችላሉ የሚለው አመኔታ ትልቅ ለውጥ ያመጣል። አሁን ያለው እድል ደግሞ እንደኔ ወጣቶች ኃላፊነት እጁ ላይ ያለ ሰው የሚከፍተው በር ነው ብዬ አምናለሁ። ትላንትና እንደዚህ አይነት ስርዓት አልነበረም። ትላንትና ወጣቶችን አምኖ ወደ ኃላፊነት የማምጣት ነገር አልነበረም። አሁን ኃላፊነት ላይ የመምጣት እድል ካገኘን ደግሞ ሞዴል የሚሆን ነገር አሳይተን አርአያ ሆነን ዕውቀታችንን ልምዳችንን የሌሎችንም ጨምረን አሳይተን ወጣቶች ለካ እንዲህ ናቸው የሚል ነገር ሰርተን ለሌሎች ወጣቶች በር የመሆን እድል ይኖረን ማለት ፈልጋለሁ በዚሁ አጋጣሚ። እኔ የሁሉ ነገር መሰረት ሰው የማንነቱ ውቅር የሚገነባው የህይወት ሀሁን የሚያየው ለራሱም ለተቀረውም ዓለም ያለውን እይታ ትውልድ የሚያገኘው ከቤተሰብ ነው። ቤተሰብ ጋር የተሰበረ ስነ ልቦና በተለይ ደግሞ እስከ 7 ዓመቱ ስነ ልቦናን የሰበርከውን ሰው ካደገ በኋላ ያንን ስነ ልቦና ነው ይዞ የሚያድገው። ከምናሳያቸው የፊት ገጽታ ልጆቻችንን ኮሙኒኬት ከምናደርገው ቃላት ጀምሮ በጣም ልናስብና ልንጠነቀቅ ይገባል ብዬ አስባለሁ። አሁን ብዙ ወጣቶችን የማግኘት እድል ከኔም በተሻለ እንደ ሚዲያ ስለምትታዘቡ ብዙዎቹ በልጅነት የአእምሮ ቁስል ውስጥ ነው ተጠቅተው የሚኖሩት። ስለዚህ ዛሬ ያጡት ኮንፊደንስ፣ ዛሬ ያጡት በራስ መተማመን የቻይልድ ትራውማ ህመምና ጉዳት ሆኖ ነው ማየው። በተወሰነ ደረጃ የስነ ልቦና ድጋፍ ለማድረግ ሞክራለሁ። ምናልባት ሁለተኛ ዲግሪንም እዛኬ ስለሰራው ሰው ማለት አንድም አካላዊ ማንነት ያለው መልበስ፣ መጠጣት፣ ጤናማ መሆን የሚፈልግ፣ ሁለትም ደግሞ አእምሮ ያለው ከእውቀት ጋር የተገናኘ ነገር ያለው፣ ሶስተኛ ደግሞ መንፈሳዊ ማንነት ያለው፣ አራተኛ የስሜት ህይወት ያለው፣ አምስተኛ የስነ ልቦና ማንነት ያለው፣ ስድስተኛ ማህበራዊ ህይወት ያለው እና የመጨረሻው ሰባተኛው ፋይናንሻል የህይወት አቅጣጫ ያለው። እንግዲህ ልጆችን ቤት ውስጥ ስናሳድግ ህይወት የሚዛን ጉዳይ ስለሆነ ብስክሌት የሚያሽከረክር ሰው ብስክሌቱን ወደፊት ፔዳሉን እየመታ ለመሄድ የመሪውን ባላንስ መጠበቅ መቻል አለበት። ስለዚህ ልጆቻችንን ስናሳድግ እነዚህ የሰዋዊ የማንነት ውቅሮችና የህይወት አቅጣጫዎች ያሉት አንድ ሰው ነው እጃችን ላይ ያለ። ልጅ ነው ግን ስሜት አለው፣ ልጅ ነው ስነ ልቦና አለው። ስያሜ ሰተን የቱ ጋር ምኑ እየተጎዳ እንደሆነ በአስተዳደጋችን ውስጥ ባናቅም ልጆቻችን በተለይም ደግሞ የጥያቄውን አቅጣጫ በጣም ይዤው እንዳልሄድ በአስተዳደጋችን ጊዜ በማወቅም ይሁን ባለማወቅ ቅድም እንደተጠቀሰው መምህራን ሁሉም ባይሆኑም አሁንም ድረስ የሕክምና ተማሪዎችን አግኝታችሁ ብትጠይቁ አብዛኛው የሕክምና ትምህርት የሚማር ሰው እየተሰደበ ነው የሚማር። እዚህ አንዱ ምሁር ማለት ያለውን ዕውቀት ስነ ምግባር በተሞላ መልኩ ለትውልድ ማስተላለፍ መቻል። እኔ ይዤ የማድገው ስነ ልቦና እቤት ውስጥ ሳድግ እናት አባቴ እኔ ላይ የተናገሯቸው ቃላቶች፣ ማህበረሰቤ ውስጥ እየሰማዋቸው ማድጋቸው ነገሮች፣ እልፍ ሲልም ትምህርት ተቋም ላይ መጥቼ እምሰማቸው ነገሮች አንተ መምህር ሆነ ዕውቀት መስጠት ብቻም ሳይሆን
በእያንዳንዱ ድርጊትህ ለኔ ሞዴል መሆን መቻል አለበት። ያንን ነገር ሳንሰጠው ያደገ ትውልድ ስነ ልቦናው የተሰበረ አልችልም ማለት የሚቀናው ጥረት የማያደርግ መሞከር የሚፈራ ትውልድ ነው የምንፈጥረው። ይሄ እታች ስናድግ ጀምሮ ቤተሰቦቻችን ጋር ከዛም ደግሞ በትምህርት ተቋማችን እየተቀበልን ያደገው ነገር ነው። በጣም ለቃላቶቻችን የምንጠነቀቅ አይደለንም። ሄደው እኔ የምናገረው ቃላት ወይንም በተበሳጨን ሰዓት ልጆቻችን ያስቆጡናል። እኛም ቤተሰቦቻችን በብዙ አሳዝነናል፣ አስቆጥቻለሁ። ግን በዛ ሰዓት ስሜታቸውን ለመግለጽ ሲሉ የሚወረውሯት ቃል ስነ ልቦናዬ የመከነ እንድሆን ሊያደርጉኝ ይችላሉ። ስለዚህ በጣም ጥንቃቄ መደረግ አለበት። እጅግ በጣም አስፈላጊ ነው ብዬ አስባለሁ። በተለይም ደግሞ የብዙ ዩኒቨርሲቲ ተማሪዎች ቅሬታ ስለሆነ እኔ አይገባኝም። ብዙ ዲል ሳደርግም ከወጣቶች ጋር ስነ ልቦናውን ደግፈ ነው ስሜቱን ጠብቀ ነው። ስለዚህ እኔ ትምህርት ቤት ለመማር መጥቼ የምትሰጠኝ ቲዮሪ ብቻ አይደለም ለኔ ወሳኝ። ስለዚህ ስነ ልቦናዬንም ደግሞ እንድትጠብቅልኝ ፈልጋለሁ። ሰው ማለት የነዚህ ድምር ውጤት ብቻ ስለሆነ ዕውቀትን ሰጥተኸኝ ስሜቴና ስነ ልቦናዬን ከጎዳኸኝ ስሜትም ስነ ልቦናም ያለኝ ሰው ነኝ፣ መጎዳት አይቀርም። ስለዚህ ትምህርት ቤት ሲመጡ ልጆቻችን ፊዚክስ ማስ ማስተማራችንን ብቻም ሳይሆን ስሜትና ስነ ልቦናቸውን አክመን መሄድ አለብን። እሱ ነገር አድጎ አንድ ሊታከም ሆስፒታል የሚሄድ ሰው ነው፣ በሽታ አይደለም። እዛ ጋር ይሄዳል፣ በሽታውን ይታከማል። እዛ ጋር በሚኖር ዲያሎግ ግን ስነ ልቦናውን ታሞ ይመጣል። ስለዚህ ሰው ይሄ ነው፣ ባላንስ ማድረግ መቻል አለብን። ከሰው ጋርም ደግሞ የምንነካካ ሰዎች ሰው ማለት አካል አለው። ፊዚካል ኒዱን ልነካ አይገባኝም። አእምሮን ልጠነቀቅለት ይገባል፣ ስነ ልቦናውን ልጠነቀቅለት ይገባል፣ ስሜቱን ልጠብቀው ይገባል። መሪም ስንሆን የምንመራው ሰው ነው። ስንመራ ሰውን ግን ቁሳዊ ነገር ብቻ አይደለም ሰው የሚያስፈልገው፣ ፊዚካሊ እሱ ሊያስፈልገው ይችላል። እኔ ከቅርብ ጊዜ ወዲህ የኔም ስህተት ነበር የተውኩት። ብዙ ጊዜ በጎ ነገሮችን ሳደርግ ሌሎች ያንን እንዲያደርጉ ሚዲያ ላይ ያወጣ ነበር። የሚገርም የሰውየውን ቁሳዊ ነገር ሳፖርት አድርጌው ይሄንን ነገር ሳደርግ ለካ ስነ ልቦናውን እየጎዳሁት ነው። ስለዚህ ሰው ማለት ሰውን ስናስበው እነዚህ 7 የማንነት ውቅሮች ያሉት አፕሮች ስናደርገው ከዚህ 7ቱም የማንነት ውቅር አንፃር ተጠንቅቀን ብናደርግ መልካም ይሆናል ብዬ አስባለሁ። እኔ እንደ ወጣት የህይወቱን ፈለግ የምንከተለው አርአያ የምናደርገው ሰው ላይ በጣም ኮንሺየስ እንድንሆን ነው እኔ ወጣቶችን መምከር የምፈልገው። ሞዴሎቻችንን ከመምረጣችን በፊት ግን መቅደም አለበት ብዬ ማስበው ምን መሆን እንደምንፈልግ ብናቅ ጥሩ ነው ብዬ አስባለሁ። የት መድረስ እንደምንፈልግ፣ ምን ማድረግ እንደምንፈልግ ውስጣችንን አድምጠን አጢነን ጊዜ ሰጥተን የህይወታችንን ጥሪና የመፈጠራችንን ዓላማ በግልጽ ማወቅ አለብን። እንግዲህ ሞዴል ልናደርግ የምናስበው ሰው ይሄ እኛ መሆን የምንፈልገውን መድረስ የምንፈልገውን ስለራሳችን ግልጽ ዕውቀት ከኖረን በኋላ ቢሆን ጥሩ ነው ብዬ አስባለሁ። የኛንም ቀለም የኛንም ማንነት እንዳያደበዝዘው መሆን የምፈልገውንና መድረስ የምፈልግበትን ከተረዳውና ከተገነዘብኩ በኋላ እኔ እዛ ጋር እንድደርስ እኔ በሄድኩበት መንገድ ወይንም እኔ መሄድ በምፈልገው ጉዞ ላይ ምሳሌ ሊሆን የሚችለኝ ሰው ማን ነው የሚለውን በጣም ማሰብ ይፈልጋል። እሱ ሲሆን በደንብ ያግባባል ብዬ ስለማስብ እኔ የውስጥ ጥሬን ሳላቅ ሞዴሌ ነው ብዬ ዝም ብዬ ኢንስፓየርድ መሆን ጥሩ ነው ብዬ ስለማላስብ ሞዴል ማን ይሁነን አንድም ዓላማችንና ህልማችን ራእያችን ጋር ለይተን በማወቅ እዛ ጋር ለመድረስ ግብአትና እሴት ሊሰጠን የሚችል ሰው ምሳሌ ይሆነን። ሁለተኛ እምነት ያለው ሰው ምሳሌ ቢሆነን ደስ ይለኛል። በሚከተለው እምነት ለእምነቱ ታዛዥ በመሆን ምሳሌ መሆን የሚችል እምነት ያለው ሰው ቢሆን ጥሩ ነው ብዬ አስባለሁ። ሶስተኛ ሞዴል ልናደርግ በምናስበው ጎዳና ላይ በቂ ዕውቀትና ልምድ ያለው ሰው መሆኑን እርግጠኛ መሆን በጣም አስፈላጊ ነው ብዬ አስባለሁ። ሶስተኛ ነገር በምናደርገው ጉዞ ላይ ለኛ ኢፌክቲቭሊ እዛ ጋር ለመድረሳችን ጡብ የሚያኖር ሰው መሆኑን እርግጠኛ መሆን በጣም አስፈላጊ ነው። ምናልባት እኔ አንዱ ቅድምም ከሪሶርስ ጋር ያይዤ ተናግሬዋለሁ። እኛ እኮ ራሳችንን አናቅ። ስለዚህ ማን ጀግና አለን ማን ነው ምሳሌያችን አናቅ። ምናልባት እንደውም ጥሩ አጋጣሚ ስለሆነ አሁን በተለይ ቲኔጀርስ ታዳጊ ወጣቶች ጋር አንዱ ማየው እምነት የሌለው የሀገሩን እሴትና ባህል የማያቅ
ሀገሩ ላለችበት ደግሞ ነባራዊ ሁኔታ አንዳች በጎ ነገር ያላበረከተ ሚዲያ ላይ ቀርቦ ከምታየው ማንነቱ ባሻገር ምን አደረገ ምን ሰራ ማን ነው ብትል መረጃ ማታገኘውን ሰው እንዲሁ ለዝና ለክብር ለስኬት ያለን የተንጀዋረረ ትርጓሜ ማንነታቸውን ማናቃቸውን ሰዎች ሞዴል እንድናደርግ ያደረገን ነው። ስለዚህ ይሄ አክሳሪ ጉዞ ነው ብዬ ነው ማስበው። ለዛም ነው ቅድም ራሳችንን በማወቅ ነው ሞዴል መምረጥ የሚጀምረው ብዬ የተነሳሁት። ስለዚህ አሁን በጣም ስጋት አለኝ። ስለዚህ ትውልዱ በተለይ በቲክታክ መንደር ላይ የሚያቀውን ሰው ነው ምሳሌ ያደረጋል። ቀላል ጥያቄ አይደለም ያነሳህልኝ። ሞዴል ነው ብለን የምንከተለውን ሰው እንሰማለን፣ እንታዘዛለን፣ እናከብራለን። አሁን በሚያሳዝን ሁኔታ አንድን የእምነት አባት ከሚታዘዘው በላይ ማን እንደሆነ ምን እንደሆነ የማያቀውን ሰው within a minute የሚታዘዝ ትውልድን የፈጠር ነው። ይሄ ሲሆን አደገኛ ጉዞ ነው። እሴት የሌለውን ሰው ሞዴል ማድረግ አርአያ መሆን የማይችል በግብሩም በምግባሩ ምሳሌ መሆን የማይችልን ሰው መከተል አስፈላጊ አይደለም። ሀገራችንን እንወቅ። ማንነታችንን ከማወቅ ዓለም አቀፉን ማህበረሰብ ወደ ማወቅ እንሂድ። እኛነትን ጥሎ እኛነትን ረስቶ እኛነትን አውልቆ ጥሎ ሌላውን ናፋቂና ሌላውን ተመልካች መሆን ሩቅ አያስኬደንም። ከኛን ጀምር፣ እኛን እንወቅ፣ ወደ ዓለም አቀፍ ማህበረሰብ እንግባ ለማለት ወዳለሁ። ራስን በሚገባ ማወቅና ሌላውንም ለማወቅ የተከፈተ አእምሮና ልብ ካለን የኔ ያደግኩበት የብሔር ማንነት የተሰጠኝ ማንነት ነው፣ ምርጫ አይደለም። እዛም ጋር ያለው ወንድሜ ማንነቱ የተሰጠው እንጂ ምርጫው አይደለም። ለለውጥ የማልችለው ደግሞም የተሰጠኝ የአምላክ ስጦታ ነው። ስለዚህ እኔ ራሴን ሳቀው ባህሌን፣ ወጌን፣ አመጋገቤን፣ አለባበሴን፣ አስተዳደጌን ካወቅኩኝ በኋላ ሌላኛው ወንድሜ ምን አይነት ማንነት ነው የተሰጠው የሚለውን ነው ጭንቅላቴ የሚያስበው። እዚህ ራሴን አውቄ ራሴን አከብራለሁ። እኔ ማለት ይሄ ስለሆንኩ በዛም ደግሞ የሌላ ከተወላጅ ወንድም እህት ሳገኝ የነሱን ማወቅ ነው የምፈልገው። ስለዚህ በጣም ብዙ ብሔረሰብ አለን እንደ ሀገር፣ እያንዳንዱ ሀብት ነው። በድምር ደግሞ ኢትዮጵያውያን ነን። ይሄኛውም ደግሞ የተሰጠን ማንነት ነው። ኢትዮጵያን ደግሞ ኢትዮጵያ ያደረገው ይሄ ብዙሃ ማንነት ነው። በጣም የሚያሳዝንህ አፍሪካ እስካሁን ይሄን ሁሉ ባህሏን ሌላውን የምዕራቡን ሀገርና ዩሮፕን ስባ ካልቸሯን በቱሪዝም ከመሸጥ ይልቅ እኔ አንተን ለመደፍጠጥ በማደርገው ጥረት አንዳችንን ለእልቂት እንዳርጋለን። ወንድሜ ጋር ያለ ሀብት፣ ወንድሜ ጋር ያለ ባህል እኔ ጋር የለም፣ እኔ ጋር ያለው እሱ ጋር የለም። በድምር ግን ይሄ ሁሉ የኢትዮጵያ ሀብት ነው። ስለዚህ ወጣት ስንሆን አንዱ ማሰብ ያለብን አሁን እሱን እኮ ነው እየሰራን ያለ ነው። እንደ ፌዴሬሽን እንዴት አድርገን ነው ሲዳማን እናስተዋውቅ ስንል ሲዳማ ውስጥ ያለውን ባህል፣ ሲዳማ ውስጥ ያለውን እሴት፣ ሲዳማ ውስጥ ያለውን የቱሪዝም ሀብት፣ ሰውና ተፈጥሯዊ ሀብቶችን ለተቀረው ዓለም እናድርስ ስንል ሌላው ሲዳማን እንዲያውቅ፣ ሌላው ሲዳማን እንዲጎበኝ፣ ሌላው ሲዳማን እንዲወድ፣ እሴት ጨምሮ ደግሞ ሀብቱ እንዲያደርግ ነው። እዚህ ሌላውም ወንድሜ ጋር ያ ሪሶርስ አለ። አንድ ላይ ስንጠራ ደግሞ ኢትዮጵያውያን ነን። ሁሉ ጊዜ ምላት ነገር አለች። እኔ ኢትዮጵያን መውደድ ካልቻለን አንጥላት፣ ማክበር ካልቻለን አናዋርዳት፣ ማራመድ ካልቻለን አናዘግያት፣ ኢትዮጵያን መገንባት ካልቻለን ኢትዮጵያን ከሚያፈርሷት ጋር አናፍርስ። ይህን በማድረጋችን ታሪክ ባንሰራም ታሪክ አናበላሽ። ታሪክ መስራት ቢሳንን ታሪክ ባለማበላሸት አስተዋጽኦ በማድረግ በበጎ ሁኔታ ሀገርንና ሕዝብን ከሚያሻግሩ ሰዎች ጋር አብረን እንራመድ። አንድም ቀን የኔ የተወለድኩበት ብሔር ኢትዮጵያዊነቴን እንድጠላ አድርጎኛ ያውቅም። ትልቁ ጥላዬ ኢትዮጵያ ነው። ዓለም እኮ አሁን እኛ የምናወራው መንደር ውስጥ የለችም። መሬት ለቃ ሄዳ ስለ ስፔስ ሳይንስ እያወራች ነው። እኔ እናንተ እዚህ ጋር ሆነን ልንለውጥ የማንችለው እግዚአብሔር ሲፈጥረን በሰጠን የማንነት ውቅር የጸብም የጥላቻም ምክንያት መሆን አይችልም። እኔ ይሄን የሆንኩት አሁን የተወለድኩበት ማንነት ምርጫዬ አይደለም፣ ማንነቴ ነው። ስለዚህ ያንተን ማንነት መቀበል አቅቶኝ አንተን ስጠላ በእግዚአብሔር አምሳል ነው የተፈጠርከውና የፈጠረህን አምላክ አልተቀበልኩም ማለት ነው። ለኔ ትርጉሙ እሱ። ሁሉም የሰው ልጅ አንድ አምላክ ነው የፈጠረው። ሰው ነን ሁላችን። ከብሔራችን በላይ ሰው ነን፣ ከኢትዮጵያ በላይ ደግሞ ሰው ነን። ሰው ከመሆን ካልጀመርክ
ያንተ ውበት ለኔ አይታየኝ። ሰው ከመሆንህ ሲጀምር ብሔርህ፣ ቋንቋህ፣ ሀብትህ ለኔ ውበት ነው። አንተ ለኔ ድምቀት ነህ፣ እኔ ላንተ ድምቀት ነኝ። አንተ በኔ መኖር ውስጥ ዋጋ አለ፣ እኔ ባንተ መኖር ውስጥ ዋጋ አለ። አንተን ሳላኖር መኖር አልችልም። ሰው እንዲህ ነው መኖር የሚችለው። ብቻውን መኖር የሚችል ፍጡር አይደለም። የኔ መኖር ይጠቅምሃል፣ ያንተ መኖር ይጠቅመኛል። ያንተ ውበት ለኔ ውበቴ ነው። ይሄ ሲሆን ነው ኢትዮጵያዊ ሆነን አብረን ምን ደምቀው። መንግስት ጉልህ ድርሻ አለው በየትኛውም ነገር። መንግስት የምንለው ነገር ቀላል አይደለም። ሰፊ ሲስተም ያለው፣ ሰፊ ስትራክቸር ያለው፣ ፖሊሲ ሜክ ማድረግ የሚችል፣ ህግ ማውጣት የሚችል ኃይል ነው መንግስት። እኔ እንደ ፌዴሬሽኑ የወጣቶች ተወካይም መንግስት በትክክል እውነተኛ ነገር እንዲሰራ በጣም ግፊት ማድረግ መቻል አለበት። ቅድም ምናልባት ለመጥቀስ እንደሞከርኩት ወጣቶች ሚዲያ ላይ እንደምናየው ሀገራቸውን የሚጠሉ፣ ሀገራቸውን የማይወዱ፣ ሀገራቸውን ለማፍረስ የተነሱ አይደሉም። ቅድም እንዳወራነው አሉታዊውን ነገር የሚይዙ ጥቂቶች አሉ። አዎ፣ ነገር ግን አብዛኛው ወጣት ፖዚቲቭ ኢምፓክት ማምጣት ይፈልጋል። ግን ወጣቱ የጠላው ተጠቃሚነቱ ያልተረጋገጠ፣ እውነተኛ ያልሆነ፣ በስሙ የሚደረግ የውሸት ሩጫውን አይፈልገው። እኔም ብዙ ወጣቶችን ስቀርብ እሱ ነው ስጋታቸው። እዚህ መንግስት በተቻለው መጠን ጥሩ እውቀት ያላቸው፣ ጥሩ ልምድ ያላቸው መንግስትን ማገዝ፣ መንግስትን መርዳት፣ ለመንግስት ደግሞ አት ዘ ኤንድ ፖቴንሻል መሆን የሚችሉ ወጣቶች አሉ። ስለዚህ አንድ እኔ መለመንም መጠየቅ የምፈልገው ያለን ቢሮክራሲ ያለን አሰራር በተቻለ መጠን ጤናማ እንዲሆን ማድረግ። ወጣቶችን በጣም እያማረረ ያለው እሱ ስለሆነ፣ ወጣቶችን በጣም የጠሉት እሱን ነገር ስለሆነ፣ ሰው ወጣቶች ረጅም ዓመት ዩኒቨርሲቲ ይማራሉ፣ ይደክማሉ፣ ድሃ ቤተሰብ ያስተምራል። ስለዚህ ባለው እውቀት ብቻ እንድትመዝነው ነው የሚፈልገው አንተ ጋር ቅጥር ሲመጣ። ነገርም በተለያየ ብልሹ አሰራር የምትገፋው ከሆነ ወጣቱ በተማረረ፣ ወጣቱ ደስተኛ ባልሆነ ቁጥር ሄዶ ያለውን ፖዚቲቭ ኢነርጂ እያጣ ቅድም ለምንላቸው ሰዎች ማገዶም እንዳይሆን። ስለዚህ ወጣቶችን በጣም የሚያቀርብ፣ ወጣቶችን የሚያምን፣ ወጣቶችን ድምጽ የሚሰማ እውነተኛ የሆነ ነገር አሁን የተጀመሩ በጎ ነገሮች አሉ። እሱን የማግዘፍ የማጉላት ነገር በመንግስት ረገድ ብዙ መደረግ አለበት። ምክንያቱም መንግስት ሁሉንም ነገር መወሰን ስለሚችል፣ ስለዚህ ያ ፖቴንሻል ያለው ሪሶርስ ስለሆነ አሁን የተጀመሩ ሪፎርሞች አስደሳች ናቸው፣ ግን ሊጠናከሩ ይገባል። ወጣቶች እውነትም ደስተኛ እንደሆኑ ሰርቪስ አሰጣጣችን መስተካከል አለበት። እድሉን ካገኘው አንዱ እሱን ነው። ስለዚህ አንድ መስሪያ ቤት ሄደህ የምትስተናገድበት መንገድ የሀገር ኢሜጅ ነው የሚያሳየው። ስለዚህ ሰው ነክ ምን እንደፈለክ ማወቅ። ስለዚህ ሰርቪስ፣ ዲሲፕሊን፣ እኚህ ነገሮች እንደ መንግስት በጣም ወጣቱ የሚጠይቃቸው ነገሮች ስለሆኑ የወጣቶች ተወካይም ከሆንኩ ጄኒውንሊ የወጣቶቹን አንደበት መሆን ስለምፈልግ እኚህ ነገሮች ቢስተካከሉ፣ ቅድም ያነሳናቸው የወጣቱ ኮንሰርኖች፣ ፍላጎቶች ከምናየው በላይ ፖዚቲቭ በሆነ መንገድ እንዲቀጥሉ ለማለት ፈልጋለሁ። የመጨረሻ መልእክቴ ማደግ ላይ ያለች ብዙ ነገር ያላት ሀገር ነው ያለችን። ብዙ ነገር ያላት ሀገር ናት፣ ግን ደግሞ የማደግ ደግሞ ትልቅ ተስፋ ያላት ሀገር ነው ያለችው። እኔ ኮላቦሬሽን እስካልመጣ ድረስ ሺህ ጊዜ መንግስትን ብቻ በመተቸት የሚመጣ ለውጥ አለ ብዬ አላምንም። እኔ ሁለተኛ መጽሐፌ ላይ ያለው እምነት ተስፋ የምናደርገውን ሀገር ደርሰን ሆነን ማየት የምንፈልገውን ማንነት በትክክልም ደግሞ ተጨባብጠን እንድናገኘው ዘንድ እያንዳንዳችን ምን ማድረግ እችላለሁ? እኔ ምን መስጠት እችላለሁ? ማድረግ የሚገባንን ነገር በማድረግ የጎደለንን ነገር በጥበብ በመጠየቅ በመደማመጥና በመተባበር ካልሆነ በስተቀር እቺን ሀገር ወደፊት ማራመድ አንችልም። ሁሉም ነገር መንግስት ላይ እንስጥ የሚከብድን፣ ማህበረሰቡ እንደ ማህበረሰብ፣ ቤተ እምነት እንደ ቤተ እምነት፣ ወጣቱም ትውልድ እንደ ወጣት ኃላፊነቱን ይወጣ። ይሄን ሁሉ ሞቢላይዝ የማድረግ የመምራት ደግሞ ትልቅ ፖቴንሻል አለውና መንግስት ሁሉን ኮላቦሬት የማድረግ ነገር ላይ ትኩረት አድርጎ ሊሰራ ይገባል ብዬ አምናለሁ። ጥሩ ተስፋ አለን። ጥሩ ነገር ይታየኛል። መልካም ነገር አብረን እንሰራለን። ከንግግር ባሻገር በተግባር የሚራመድ ሰው መሆን ከቻልን እውነትም ወጣቶቻችንን ይዘን ብሩህ ነገር አብረን መገንባት እንችላለን። አመሰግናለሁ።